ወያጽበኒ እግዚእም ኩሉ እየጋይ ከመያጽው እሳተ በማይ ቆሻሻን በውሃ እንዲያጥቡት እመቤቴ ዘወትር ከኃጢአት ድፍጠቢኝ ዘነክሰም መልዕልተ እስራኤል አራም ኪያኪ ሰብሃም በአውታር ወበንዚራም ማርያም ድንግል ማርያም ወለተ ቅስራም ለነፍሰ ዚአየም አስተዳለዊ ማሂደራም ውስተ መቅደስኪ ዘማህው ህብራም አሐዱ አካል ዘም ቅድስት ሥላሴ ሥጋኪ ለብሰም ወኮነ ብእስየም ማርያም ድንግል ማርያም ስርጉተ ቅዳሴ ከበሮ እዘብጥ ለክብርኪ ወእሁ ውዳሴም ከመ ማርያም እቱ ለሙሴም። እንግዲህ ዳዊት ዘነግሰ መልዕልተ እስራኤል ሐራ ጭፍሮች በተባሉ የእግዚአብሔር ጭፍሮች ሰማያዊ ጭፍሮች በተባሉ በእስራኤል ላይ የነገሰ ዳዊት ኪያኪ ሰብሃ አንቺን አመሰግነ። እንዴት? በአውታር ወበንዚራ በበገና በመሰንቆ አንቺን አመሰግንም። ማርያም ድንግል ማርያም ወይ ማርያም ወለተ ቅስራ። ቅስራ የኢያቄም አባት አለን አይደለም? አዎ የቅስራ ልጅ አንቺ ነሽ። ለነፍስ እዚህ አስተዳለዊ ማሂደሪያ ለኔ ነፍስ ማደሪያዋን በመንግስተ ሰማያት አዘጋጅልኝ። እንዴት ያለ ስፍራት ይኝደን ውስተ መቅደስኪ ዘማህወብራ አንቺ የምትኖርባት መቅደስ ዘማህወብራ አለ። ብርሌ ወይም ብርጭቆ ቤት በዛ ሲሰራ ጌጸኛውን አላል። እንዴት ባላችሁ የትኛው በውጭም በውስጥም ያለውን ተድላ ለማሳየት የሚሆን እና ማህው ያለውን ከራእይ ወስዶት ነው ሀተታውን ለመስጠት ሰዓት ይወስድብናል እንጂ ማህው ያለውን ሌላ ጊዜ እንተረጉመዋለን። አሐዱ አካል ዘእምቅድስት ሥላሴ ከሶስቱ አካላት አንዱ አካል ሥጋኪ ለብሰ ሥጋሽን ተዋሃደ ወኮነ ብእስየ ሰው ሆነ። ማርያም ድንግል ማርያም ስርጉተ ቅዳሴ ድንግል ሆይ ምስጋናን የተመላሽ በጥሬ ዘርብ የተረጉሙት ቅዳሴ እንደ ልብስ ምስጋና እንደ ልብስ የተጎናጸፍሽው ምስጋናን የተመላሽ ከበሮ እዘብጥ ለክብርኪ ወእሁ ውዳሴ ምስጋና እያቀረብኩ ለአንቺ ክብር ምን እመታለሁ አለ። ከበሮ እመታለሁ። ከበሮ ለእመቤታችን ክብር ነው የሚመታ። ይዘህ ለመሽከርከር አይደለም። ዳንስ የሚመስል ነገር ለማሳየት አይደለም። አንድ ሊቅ ምን አሉ? ዳንስ የሚለው እንግሊዝኛ ከግዕዝ ነው የተወሰደ። ደነሰ ከሚለው ግዕዝ ነው። በደለ ማለት ነው። ዳንስ በደል ማለት ነው ብሎ የተረጎመዋሉ። ይሄንን እንግዲህ ሰማ አንዳንዱ ሊስቅ ሊዘብት ይችላል። ምን ታውቃለህ ወስደውት ይሆነ ከበሮ ልጇ ነው እና ለክብርሽ ለአንቺ ክብር ከበሮ መታል። በነገራችን እመቤታችን ከበሮ ሲቆረቆር የሚከፋት አይደለችም፣ ደስ ሚላት እንጂ እንዳያያዙ ግን ይከፋታል። ለምን? አጓጉል ሲመቱ ስትመለከት ልጄን እንጂ እንዲያርገው ነው የመቱት፣ እነዚህም ልጄን እንደመምታት ፈልገው ነው የምትል። እውነቴን ነው። ክፉ አትሁኑ። እኔ ከበሮ ደረሰበት አልደረስም። ድሮ ልጅ እያለሁ ካለ ነገር አሁን የለውም አልደረስም። ለምን? ያንን ለመያዝ የበቃ ሆነኝ ብዬ ስለማለስ እኔ ከበሮ አልደረስም። አንድም ሙያ ይጠይቃል። ዝም ብለህ መደብደብ ቸብቸቦ ስለቻል ከበሮ ትችላለህ ማለት አይደለም። ከበሮ ሙያ ነው። ጸናጽና ከበሮ ትልቅ ሙያ ነው። አቋቋም ያወቀ ሰው ነው ከበሮ የሚያውቅ እንደው በመጠኑም ቢሆን እና ከበሮ ዘብጥ ለክብርኪ ወውዳሴ ምስጋና ላንቺ እያቀረበው ከበሮ ለክብርሽ ይመታሉ። እንደማን ትይኖ ከማርያም እህቱ ለሙሴ ንስየቦ ብላ እንዳመሰገነች እንደ እህተ ሙሴ ማርያም ቡርክተ አንቲ ዘእምኔኪ ሰረቀ መቤቴ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስ እያማለልሽ የምታሰጪ ዘእምኔኪ ሰረቀ ከአንቺ የተወለደው ፀሐይ ቅዱሳን ክርስቶስ የቅዱሳን ፀሐይ የተባለ ክርስቶስ ነው። እንተ በይሁዳ ታውቀ እግዚአብሔር በይሁዳ መዝሙር 74 ወይ 75 አይደለም ታውቀ 75
ታወቀ እግዚአብሔር በይሁዳ። አንዲት ፍንጭ ልስጣችሁ። የጸሎተ ሐሙስ ናኩቶ የለም አይደል? አዳፊነስ እና አባቶቻችን ጽዋው ያዘው ሰራ ገባሬ ሰናይ ሰራዩ ካህን ሲዞር ታወቀ እግዚአብሔር በይሁዳ ወአብየ ስሙ በእስራኤልን እየደገመ ይዞር ብለውናል። ያንን ሰራዩ ዲያቆን ታወቀ እግዚአብሔር በይሁዳ። የጸሎተ ሐሙስ በናኩቶ ፈንታ ግን ድምፅ አያሰማም። ለራሱ ነው የሚደግመው። ለራሱ እየደገመ ይዞር እና ፀሐይ ቅዱሳን ክርስቶስ እንተ በይሁዳ ታወቀ። የቅዱሳን ፀሐይ የተባለ ክርስቶስ በሀገረ ይሁዳ ድነት አድርጎ ፍጥረትን አድኖ ታወቀ፣ ስሙ ተገለጠ ማለት ስመ ሥጋዌው ነው እንጂ ሌላው ስሙ ጥንትም ይታወቃል። ማርያም ኪያኪ እስመ እሴፎ ጥዩቀ፣ አንቺን ፍጹም ተስፋ እንደማደርግሽ ይታወቃል። ሞገሰ ስምኪ ይኩነኒ ስንቀ፣ ከሆነማ ያንቺ የስምሽ ሞገስ ስንቅ ይሆነኝ። በፈለስኩ ብሔረ ርሑቀ፣ በሄድኩበት በስደት በሄድኩበት ስፍራ በሙሉ ያንቺ ስም ስንቅ ይሆነኝ አለ። ቡርክት አንቲ ተአቢም ሰማይ፣ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስ እያማለድሽ የምታሰጭው ተአቢም ሰማይ። ሰማይ ልዑል ነው አይደለም? ገናና ነው አይደለም? አንቺ ከሰማይ ትበልጫለሽ። ወትበሪህም ፀሐይ፣ ፀሐይ ገናና ነው ግን ከፀሐይ ይልቅ አንቺ ታበሪያለሽ። አባ ጊዮርጊስ በሌላ አንቀጽ ምን ሆናታል? እንዴት ባላችሁ እመቤታችን ሀዳፊ ነፍስ ላይ ጸዳሉ ለፀሐይ ወስኑረ ለወር ብሎታል። የፀሐይ ብርሃኑ አንቺ ነሽ፣ የጨረቃ ውበቱ አንቺ ነሽ። ፀሐይ ጨረቃ በማለት ፈንታ እንዲያ ብሎ አመስግኗታል። እዚህ ደግሞ ምን አለ? ወተበሪህም ፀሐይ፣ ከፀሐይ ይልቅ 7 እጅ አንቺ ትበሪያለሽ። እንኳን እመቤታችን ጻድቃን በመንግስተ እግዚአብሔር ከፀሐይ 7 እጅ ያበራሉ አላለም ጌታ በወንጌል? እንኳን እናቱ ድንግል ማርያም እንቁ አለ። እመቤታችን በበጎ በጎ ነገር ይመስላታል እንቁ። በነገራችሁ ላይ እንቁን ምንም ብታደርጉት አያድፍም። ነናላችሁ ምንም ብታደርጉት አያድፍም። ምንም ብታደርጉት አይሰበርም። እያችሁ እመቤታችን በኃጢአት አትለወጥም። ማርያም እንቁ አለ። ማርያም ባህሪ ቢል እንቁ ቢል ለያየው እንጂ ወደ ተመሳሳይ ትርጉም ነው የሚወስደን። ሕጽብኒ እግዝእትየ እምኩሉ ጌጋይ። በነገራችሁ ላይ አንድ ሰማው ሰው አለ ጧት ሲነሳችን ይላል እችኛውን ብቻ ሕጽብኒ እግዝእትየ እምኩሉ ጌጋይ ከመ ያጽውር እሳተ በማይ። ቆሻሻን በውሃ እንዲያጥቡት እመቤቴ ዘወትር ከኃጢአት እድፍ ጠቢኝ ይላል። ሕጽብኒ እግዝእትየ እምኩሉ ጌጋይ ከመ ያጽውር እሳተ በማይ። የወጣት ጸሎት ይላሉ አባቶቻችን። ርሳት የሚያስቸግረው ያ ዘኔቱ ምኑ መከራው የሚያሳየው ሰው እችን ይላል ብዙ ጊዜ በቀድሞ ዘመን። ቡርክት አንቲ ምክወለ ደናግል፣ የደናግል መመኪያቸው ቡርክት አንቺ ነሽ። ቡርክትን ተርጉመናል። ዘንድወን ክርስቶስ በውስተ ወንጌል። እኛ ደናግል ማን ናቸው ትይኝ እንደሆነ ክርስቶስ በወንጌል ያመሰግናቸው የስንቱ ደናግል? የአምስቱ ደናግል አንቺ መመኪያቸው ነሽ። ማኅፀንኪ ማርያም ማኅደረ አምላክ ልዑል። ሌላ ማይለ ቃል አለው መሰለኝ። ይሄ ነው ጥሬ ዘር። ማኅፀንኪ ማርያም ማኅደረ አምላክ ልዑል። እመቤታችን ድንግል ማርያም ያንቺ ማኅፀን የልዑል እግዚአብሔር የልዑል አምላክ ማደሪያ ነው። ቀጥሎ ሐጹር የአውዳ ወጽጌረዳ በትምህርተ መስቀል ሐጹር ቅጥር። አሁን ሐጹር የአውዳ ብሎ ሲል ረድኤተ እግዚአብሔርን በነገራችሁ ላይ ሁላችንም የሚጠብቀን እግዚአብሔር ነው አይደለም? ነገሩኝ እንጂ ዓለምን የጠበቃት ማን ነው? ስነ ፍጥረት ሁሉ እንዳይዛባ ይጠብቃል አይደል? የበለጠ ደግሞ ማንን ይጠብቃል? ወዳጆቹ። ከነሱ የበለጠ ማንን ይጠብቃል? እመቤታችን። ምንም ነገር በስጋም በነፍስም ከቶኑ የጠብታ ያክል። ሐጹር የአውዳ ግን ረድኤቱ ሀብቱ ጸጋው ወጽጌረዳ በትምህርተ መስቀል ብሎ ግን ሌላ ነገር ደግሞ ሰጠን። በመስቀል አምሳየ። አሁን ይሄኛው በነገራችሁ ላይ ይሄ ምስጋና የመጣበት ምክንያት ታውቃላችሁ። በቅዱስ ያሬድ በነበረበት ዘመን ተቀጸል ጽጌ በዓሉ ሲከበር የዛን ጊዜ የሚቀርብ ምስጋና ነበር። ምክንያቱም መስቀሉ በምንድን ነው የሚሰራ? በጽጌረዳ አይደለም? ወይም በዚህ በአድያ አበባ ነው አይደለም የሚሰራ? እዛ ተሰርቶ ከዛ በኋላ ዙሪያውን በሙሉ መስቀሉ እንደዚህ ያጥሩታል። ቤተክርስቲያንን በዚያ ያጥሯታል። መስቀል ምልክት እያደረጉ ከዚያ ምን አለ አመስጋኙ? ሐጹር የአውዳ በጥሬ ዘር ወጽጌረዳ በትምህርተ መስቀል ብሎ አለ። በምስጢሩ ግን ብዙ ሀተታ ያመጣል። እናክል አንድ ማርያም ድንግል ለእፍረት ሙዳዩ እመቤቴ ድንግል ማርያም የበጎ የመልካሙ ሽቱ የክርስቶስ ሙዳዩ ማደሪያ አንቺ ነሽ። ዘምኔኪ ተቀቡ ለመንግስት ሐሪው እግዚአብሔር ለመንግስት የመረጣቸው ዳዊት ሰሎሞን ተቀብቶ የከበሩብሽ አንቺ ነሽ። ማርያም ዘኮንኪ ለልዑል መባሂሪው የልዑል እግዚአብሔር እናቱ የተባልሽ በስጋ እናቱ የተባልሽ አንቺ ነሽ። እስመ ተተወስሐ በላይኪ ላህዩ
ወበእበይኪ ተሳውጠ እበዩ። እቺ ነገር ትገርመኛለች። በላህኪ ላህዩ ኩሉ መልክዓ ለእግዝእትነ ማርያም መልክዓ አምላክ ይላል አይደል መጽሐፍ። እመቤታችን መልክ የማንን መልክ ይመስላል? ግን በነገራችሁ ላይ አምላክ እመቤታችን ይመስላል ይቀላል ወይስ እመቤታችን አምላክን ትመስላለች ይቀላል? ተመጋጋቢ ነው። በነገራችን ላይ የእሱ መልክማ ረቂቅ ነው፣ አይታወቅም። ጌታ ሲወለድ የማንን መልክ ይዞ ነው የተወለደ? የእመቤታችንን መልክ ይዞ። ግን የእሱ መልክ ደግሞ ለየት ያለ ነው፣ ብሩህ ነው፣ የሚያምር ነው። እና የእመቤታችን መልኳ የአምላክን መልክ ይመስላል ማለት ልጅና እናት ስለሚመሳሰል ነው። እና ምን አለ? በላህኪ ላህዩ በአንቺ ውበት ላይ በአንቺ መልክዓ ገጽ ላይ የእሱ ውበት አርፎበታል አለና ወበእበይኪ ተሳውጠ እበዩ በአንቺ ገናንነት ክብር ላይ የልጅሽ ገናናነት አለ። የደራሲው የድርሰቱ የምስጋናው የምስጢሩ የእመቤታችን የፍቅሯ የፍልሰቷ የእርገቷ በረከት ይደረብን። የሰማነውን በዝነ ልቦናችን ያሳድርልን። ሰላሙን አንድነትን ይዘዝልን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘበሳይል